ሰላም ናችሁ? እንደምን ቆያችሁ? ሰላም ነው፣ እግዚአብሔር ይመስገን። ኦኬ ቶፒኩን ሜቢ ሰምታችሁታል። ሰማን። ያ ነቢያቶች አይበሰብሱም ብሎ ያስተማረ ነብይ አለ ወይ? ከሙሐመድ ውጪ ነቢያቶች አይበሰብሱም፣ ሬሳቸው አለ። እንደገናም ደግሞ በመቃብር ውስጥ ይሰማሉ። መስማት የሚችል ከሆነ ሙሐመድ ብቻ የሚሰማው ሌሎቹስ ይሰማሉ አይሰሙም? ይሄንን ምክንያቱም በቁርአን ውስጥ ከነቢይ ቢጤ የሌለኝ አይደለሁም ብሏል። which means ሌሎች ነቢያቶችም እንደሱ ናቸው ማለት ነው። ስለዚህ ሁሉም 124 ሺህ አካባቢ ነቢያቶች በእስልምና አሉ ተብሎ ይታመናል። እኛ ሁሉ ነቢያቶች ይሰማሉ ማለት ነው። እዚህ ጋር ልመልስልህ። ቀጥል። ከነቢያት ቢጤ የለኝም ማለታቸው እንደ ሌሎቹ ነቢይ እበላለሁ፣ እጠጣለሁ፣ አገባለሁ፣ ወልዳለሁ ማለት ነው። ኦኬ ለምሳሌ ያያ አላገባም በእስልምና። ቆይ ልንገርህ እኮ ኖ ሚስ ኢንተርፕሬት አታርጋ። ቆይ አገባለሁ ወልዳለሁ እንደዚህ ከሆነ ያያ ከና አላገባም። እሱም ደግሞ ያላገባበት ምክንያት እንትኖች የምታክል ስለሆነች ነው ብሏል ነብዬ። ሶ ከነቢያት ቢጤው በዚህ ከሆነ ማስረጃ አምጣ። ቆይ ያያ ግብቷል የምትል ከሆነ ማስረጃ ታመጣለህ። ያያ አላገባም አንተ እኮ ነህ። ቆይ አዳምጥ፣ ጨምርልሃለሁ፣ ማአሰጣለሁ። ኢሳ ራሱ አላገባም ገና። ኤኒዌይስ ስለዚህ ከነቢያት ቢጤ የለኝ የሚለው ከጋብቻ አንጻር ከሆነ የሚተረጎመው ያያ አላገባም፣ ኢሳ አላገባም፣ ስለዚህ እንዳለፉት ነቢያት ነኝ ያለው ከዚህ አንጻር የምተረጉመው ከሆነ ኦኬ፣ ማን ነው ያለህ? እንደዛ ደግሞ ከነቢያት ቢጤ የለኝም ስል ከዚህ ብቻ ነው ያለበትም ማስረጃ እጠይቃለሁ ማለት ነው ገና። አሁን እኮ ይሰማሉ ስለ አሁን ይሰማሉ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይሰማሉ። ለምን ይሰማሉ ማለት እሳቸው ከሌሎች ነቢያት የሚለዩበት 5 ነገራቶች አሉ። ስድስት ነው። 5 እንደዛ ነው። 5 እንደዛ። አንደኛው ምንድነው? ታጋቸዋለህ ብያስ ምንድን ነው? አንደኛው ሁሉም ቦታዎች መስጊድ መደረጋቸው ነው። እንደዛ የሚላል ነው። አዎ እሺ። ሁለተኛ እሳቸው ለሁሉም ለጅንም ለኢንስም ለሰው ልጁ ለሁሉም መላካቸው ነው። ለዓለም ዝነት መደረጉ አንድ በቃ አንድ ነው። አሁን ሁለተኛ ደግሞ ያው መስጊዱ ነው። ሁሉም ቦታ መስጊድ መደረጉ ነው። ድሮቹ ከነብዩ መሐመድ በፊት የነበሩት መስጊድ የደረሰ መስጊድ እንጂ ከነቢያቶቹ ልቅ የተለየው እኔ አሸባሪ ነኝ ያለው ነው። በጣም ወድለት ማንን? እኔ ብቻ ነኝ አሸባሪ ያለው። እኔ ብቻ ነኝ አሸባሪ የሚለው ቃል ራሱ በስንት እንደመጣ ታውቃለህ? ይሄ ቃል ራሱ ወደዚህ ዓለም የመጣው አሸባሪ መሐመድ ብቻ ነው አይደል? ሌላ ነብይ አሸባሪ አይደለም። ማንም አሸባሪ ያለ ነቢያቶች ሁሉ አሸባሪ አይደሉም። አሸባሪ የሚለው ቃል ራሱ የመጣው መቼ እንደሆነ ታውቃለህ? ሙሐመድ እኔ አሸባሪ ነኝ ብሏል እያልኩ እኮ ነው። ቁርአንህ ላይም እኮ አለ። ሱራ 9 60 ላይ ነው 60 እነዚህ አካባቢ ላይ አለ። በልስታው ታለ አሽብሩባቸው የሚለው ማለት ነው። ሙሐመድ ደግሞ የተለየው ነው። ከስድስቱ አንዱ አብራራ እስቲ አዳምጣለሁ። አብራራ። ኦኬ ክፈተው ክርስቲያን አውሾዩ አብራራ። እኔ ላሸብር ነው የተላኩት ነው ያለው። እስቲ አውጣ እና እኛ ቀጥል ክርስቲያን አንበው። I have been given superiority over the other prophets. ቀጥል። Okay. I have been given superiority over the other prophets in 6 respects. በስድስት ነገሮች ከነቢያት ሁሉ እለያለሁ አለ። I have been given a word which are concise but comprehensive in meaning. ቃሎቼ ግልጽ እና ሰዎች መረዳት እንዲችሉ ተደርጌ ተልኬያለሁ አለ። I have been helped by terror. በሽብር እታገዛለሁ። በምን እታገዛለሁ? አሸባሪ ይሆናል ወይም ደግሞ በሽብር እታገዛለሁ አለ መሐመድ። ሌላው ደግሞ ሶስተኛው ደግሞ ምንድነው? spoil have been made lawful to me. ዘረፋ ለኔ ተፈቅዶልኛል አለ። ሶስተኛው ደግሞ ማለት ነው። አይደለም አስተካክል። የትኛው ነው ዘረፋ የምትለው? ቴረር ማለት ምን ማለት ነው? እንትን ነው ከጦርነት የምታገኘው ምርኮ እኮ። ዘረፋ እሱ ሌላ ነው። ስፖይል ነው። ዘረፋ ቆይ
እሱ ሌላ ነው። የጦር ዘረፋማ ሱረቱ አንፈል ቁጥር 1 ላይ ከጦር ዘረፋ ገንዘብ ይጠይቋል። የጦር ዘረፋ ገንዘብ የአላህና የመልእክተኛው ናቸው ብሎ አይደለም። እሺ ልንገርህ፣ እኔ እኮ ከአንተ በላይ ላብራራል። ያኛውንም ቆይ ጥቀሳቸው። ስድስቱ መሐመድ ከሌሎች ነብያት የሚለይበትን ጥቀሳቸው። እሺ ያብራራል። ትክክል እኮ ስላልተረጎምከው እኮ ነው። ቀጥል። ከሌሎች ነቢያት የሚለይበትን ስድስቱን ጥቀስ። እሺ ያውኑ አንዱን ብለዋል አንተም። ሁለተኛው ይሄ ገኒማ ከጦርነት ምርኮ የሚገኘው ነገር በፊት በነበሩ ቀደምት ነቢያቶች እሳት ነው ከሰማይ ወርዳ የምትበላው፣ ለኡመቶቹ ግን ሐላል ተደረገ ከምትገኘው ማለት ነው። ውሸት ነው እሱ፣ ውሸት ነው እሱ። ሱራ 183 እንደዚህ አካባቢ ላይ 181 እስከ 183 ያለው ታሪክ ውሸት ነው። ምክንያቱም ማስረጃ ጠይቀሃለሁ የሚለው ክፍሉ የነብይነት ማረጋገጫ አይሁዶች መሐመድን ቻሌንጅ አድርገው የጣሉበት እንትን ነው የጠቀስከው። የትኛው? እሺ ቻሌንጅ አድርገህ ሙሴት ቦታ ነው ነቢይ ለመሆኑ ማስረጃ ከሰማይ እሳት መታ መስዋዕቱን የበላችሁት ቦታ ነው። አዲስ ላይም አለ የሙሴ ሳይሆን የነብያቶች ማስረጃ ነገርኩህ። እንደዛ ነው ብለሃል አይደል? ክሊም አድርገው መሐመድ ስላደረገ እኮ ሐዲስም ላይ ይኑር ቁርአኑም ስህተት እኮ እያልኩ ነው። ቻሌንጅ አደርጋለሁ። አሁን ሙሴ ነብይ መሆኑን ጠርጥረው ህዝቦቹ እሳት ከሰማይ መታ አትሯሯጣ። አሁን እኮ ቅድም ስለ ቴረር እያወራህ ነበር እኮ ስለ ቴረር እያወራህ ነበር እኮ። ወደዚህ ገባህ። የምጠቅሳቸው ነገሮች እያንዳንዱን ማፍረስ እንደምችል ላሳየ ነው። አንደኛ ሙሴ የጠቀስኩት እንትናንተ ለምሳሌ ዳውድ በእናንተ ነብይ ነው ብላችሁ ታምናላችሁ። ነብይ ለመሆኑ እሳት ከሰማይ መታ እንትኑን እንደበላችለትና ነብይ ተደርጎ እንደተቀበሉት ማስረጃ። ሁለት ሱሌማን እያልክ ኢሳያስ እያልክ ሄድብሃለሁ። ለአንዱም አታመጣ ማስረጃ ለአንዱም። ምክንያቱም አታመጣም። እሺ ቀጥል። አንድ አንጣልኝ ለአንዱ። እሺ እሳቸው ተናገሩት ሐዲስ ራሱ ይሄ ያውኑን ለማብራራት ነው የመጣው። ከዚህ በፊት የነበሩ ነብያቶች ውሸት ነው ያልኩህ እኮ ነው ሰውዬ። እሺ የሚያስዋሽ ነገር አምጣ። አንተ ደግሞ አይደለም የለም እሳቸው አለ ብለዋል፣ የለም ብለዋል። እሳት የሚያቃጥል አለ ብለዋል። አንተ ደግሞ የለም የሚለውን አምጣ፣ ማስረጃ አምጣ። በሌለበት ያለ ብዬ ለምን ነው ክሌም እኮ አላደረኩም። አንተ እኮ ነው ክሌም ያደረከው። ሐዲስ ላይ እኮ አለ እኮ አዳም የቀደሙት ነቢያቶች ላይ እሳት ወርዷል ብለህ ያልከው እኮ አንተ ነህ። መውረዱን ማሳየት ያለብህ አንተ ነህ። መውረዱን ማምጣት ያለብህ አንተ ነህ። እኔ የለም ለሙሴ የወረደ የለም እያልኩ እኮ ነው። ሙሉ ምዕራፉ ላይ የለም እያልኩ ነው። አንድ ጥቅስ አንተ ትለኛለህ። እንደዛ የሚባል ታሪክ የለም እያልኩ ነው። ለዳዊት የለም እያልኩ ነው። ለሱሌማን የለም እያልኩ ነው። ለኢሳያስ ሙሉ ምዕራፉን ብታነብ እንደዚህ አይነት ታሪክ የለም ባልኩብህ ላይ አይ አምጣ። እኔማ ለምን አመጣለሁ? አንተ ነህ ማምጣት ያለብህ። ክሌም ስላደረክ ነቢይ የሆኑት ከሰማይ እሳት መጣ ከዛ እንትኑን በልታላቸው ነው በዛ ምክንያት ነው የሚል ክሌም ስላደረክ ማስረጃ ጠይቃለሁ። በእንደዚህ አይነት አይደለም ነቢይ የተደረጉት። ይሄ የመሐመድ ስህተት ነው፣ የቁርአናችሁ ስህተት ነው። ስለዚህ ከስድስቱ ስም ውስጥ ይሄንኛው ስህተት ይሆናል ማለት ነው። ለዓለም ዝነትም እሱም ውድቅ ይሆናል፣ ይመታል። ቀጥል። እሺ ሶስተኛው ምንድን ነው? ልንገርህ እኮ ሶስተኛው ምንድን ነው? አንድ ሐዲስ እና ማለት ነው። ሶስተኛው ምንድን ነው? ልንገርህ። እሺ ቀጥል። አንድ ሐዲስ አለና በቀደምት ነብያቶች እንትን ጦርነት ሂደው ምርኮ ሰበሰቡና ነብዩ ማን እንደሆነ ነብዩ ረስቸዋለሁ። ከዛ ምርኮ ሲሰበስቡ አንዱ የከብት ጭንቅላት የሚያክል ወርቅ ሰረቀ። ከዛን ጭንቅላት ወርቅ የሚያክለውን ሲሰርቅ ከዛ ሰላም እንትን ምርኮዋ እሳት አላቃጥላት አለ። ከዛ ለምንድን ነው ብሎ ነብዩ ሲጠይቅ ከእናንተ ውስጥ ምርኮ የሰረቀ አለ ተብሎ ጠየቀ። ከዛ ሰውየው ያ ምርኮ መለሰ። ያ ምርኮ ሲመልስ እንደገና እሳቱ ከሰማይ ወርዳ ያ ምርኮ አቃጠለችው። ይህ ሐዲስ ነው፣ ሰሂህ ሐዲስ ነው። እና ምን አገናኘው ከታሪኩ ጋር? ከታሪኩ ጋር ምን ታውቃለህ? የሚያገናኘው ቀደምት ከነብዩ በፊት የነበሩት ሁሉ
ማን ነው እሱ? ሚዩት ያላደረገ ሚዩት አድርጉ። አንተ የምትለው ታሪክ የለው ነቢ ከሆኑ በኋላ ስለሚደረግ ነገር አለም። ነቢ ለመሆን ነው። ክፈትልኝ አንዴ ክፍሉን። በአልሳሳት ሱራ 3 180 ምናምን አካባቢ ነው 183 181 ክፍሉንም አታውቀውም። ከነ ብታውቀው ኖሮ አርጊው አታደርገኝም ነበር። ቁርአን ላይ አይደለም ሐዲስ ላይ ነው። ቁርአን ላይ አለ። ላሳየህ ክፍሉ ምን አይነት ከሌም እንደሚያነሳ ላሳየህ። እፎይ ከእውቀት ነፃ አምጣስት እዚህ ቁጭ ብለህ ትሰርበኛለህ። አታውቅም እኮ ምን ላይ እንዳለ እንኳን ታሪኩን አታውቀውም። ሐዲስ ላይ ነው ያለው። እሺ አዲሱን ጥቀስ አዲሱን። አሁን መሀይም መሆንን ላሳየህ። ጥቀስ ያመጣልህ ይችላል። አዲሱ ጥቀሰው። ምን አዲስ ላይ ቆይ ዝቅ አድርገው። ኦኬ ዝቅ አድርገው። እነዚህ ያለ ደሃ ነው ያሉ። ይሄንኛው ራሱ የወረደው ያው ቅድም ካልከው ጋር የተገናኘ ነው። ሱራ 82 ያለው ማለት ነው። ኖ እሱ አለ። ከፍ አድርገው። ኖ ተቃራኒ። እሱ ክፍል የወረደውም እነዚያ ደሃ ነው ያሉት ከችሮታው አላህ ደሃ ነው ያሉት አይሁዶች ናቸው ደሃ ያሉት። የሚወረደበት ምክንያት ይታወቃል። ይሄን ክፍል ነው 83 ማለት ነው። 83 ይመስለኛል። 83 አቦ ነው እነዚያን ያለ። ኦኬ የቱ ጋር ነበርክ? ያየሁት መስሎኝ ነበር። ይሄ 181 ነው። እነዛ አላህ ደሃ ነው ያሉ የሚለው አይደለም። እሺ ያ ይሄ ነው በቃ የሰዓቱ ማለት ነው። 183 አይደል? ያ እሺ ቁጥሩ ለኔ ስለማይታየኝ ነው እንደዛ። ለማንኛውም አንተ አሁን ተዘጋጅ። አንተ ያመጣውን ጥቅስ እንኳን እኔ ያውቃቸዋለሁ። አታውቅም እኮ አንተ የምታወራው ነው። መልሰህ እኔ ማይም ትላለህ። አለማፈር እኔ አንተን በሆነ አፍራለሁ። እነዚያ ለማንኛውም ሉክ ለማንኛውም ኖ ኤክሰፕሽን ለማንኛውም መልእክተኛ እሳት የምትበላው የሆነን ቁርባን እስኪያመጣልን ድረስ ላናምን አላህ ወደኛ አዟል ያሉ ናቸው። በፍጹም አይታመኑም። ምን እስካላመጡ ድረስ ሰማይ እሳት እስካላመጡ ድረስ። መልእክተኞች ከኔ በፊት በተአምራትና በዚያም ባላችሁት በእርግጥ መጥተውላችኋል። እውነተኞች እንደሆነ ከሆናችሁ ታዲያ ለምን ገደላችኋቸው በላቸው። ስለዚህ ምን እያል አፊርም አድርጓል አለ። እነሱ ያሉትን ተቀብሏል፣ አምኗል አለ። መሐመድ አምኗል አለ። አይዞህ ትድገምልኝ ካላንሳ አንድ ድገም ወደ ላይ 81 ከዛ ነው። ይሄ ስናነባ አንኖርም። ወደ ቶፒኩ ተመለስ። በቃ ክፍሉንም ማታውቀውም ከነ ኤኒዌይስ ወደ ዋናው ቶፒካችን እንመለስ። ወደ ዋናው መልሰው ክርስቲያን አልዩ አሁን መሐመድ የት ነው ያለው ነው የምትለው አንተ? እስኪ በመሐመድ ላይ አንዴ ሰላዋት አውርድ። ሰለላሁ ዐለይሂ ወሰለም አሁን የት ነው ያለው መሐመድ? አሁን ሰላዋት ባወረድክበት ቅጽበት የት ነው ያለው ማለት? የት ነው ነፍሱና ስጋው የት ነው የሚገኘው? መዲና። ስለዚህ መሐመድ አልሞተም ማለት ነው። ሞቷል። ነፍስና ስጋው አንድ ላይ ከሆነ ሞተ ይባላል። ምኑ ነው የሞተው? ሞት ምንድን ነው? ሞት ማለት ነፍስ ከስጋ ሲለይ ነው። ስለዚህ አሁን ነፍስና ስጋው መዲና መቃብር ውስጥ ከሆነ እንዴት ነው ተለየ የምትለው? ወይስ ነፍሱና ስጋው ጎን ለጎን ነው የተቀመጡት እያልከኝ ነው? አይደለም እንትን ሀሳቡን ላምጣልህና አሁን ሰላዋት ሲደረግ ይሰማሉ በሚል ነው አንተ የመጣው። ለሱ ነው አይደል ያውን የምትለው? ቀጥል። እኛ ሰላዋት ስናወርድባቸው ይሰማሉ። እንዴት ይሰማሉ? አላህ Subhanahu Wa Ta'ala በፈቀደው መንገድ እኛ አልገባንም ያን ነገር። ረሱል ሰለላሁ ዐለይሂ ወሰለም ስላመኑ ብቻ ነው የምናምንባቸው ስላሉም ማለት ነው። እኔ ላይ የትም ሆናችሁ ሰላዋት አውርዱ እኔ ላይ ይደርሳል። ሁለት መላእክቶች አሉ ለኔ ሰላምታችሁን የሚያደርሱልን ከነስማችሁ ብሎ ነው የጠቀሱት ሐዲሱ ላይ ማለት ነው። ኦኬ ሰላምታን ይመልሳል ወይስ አይመልስ? ይመልሳል።
ኦኬ ለምሳሌ አርብ ለምሳሌ የጁማ ቀን ሁሉ ሙስሊም በሚባል ደረጃ ሰለዋት ያወርዳል ሙሐመድ ላይ እሱም ስለተናገረ ማለት ነው። ስለዚህ እያንዳንዱ ሰለዋት ለሚያወርዱለት ሰዎች ሁሉ መልስ ይሰጣል ማለት ነው። ለምሳሌ አሜሪካ ውስጥ ያሉ፣ ኢትዮጵያ ውስጥ ያሉ፣ የትኛው አፍሪካ ውስጥ፣ ኤዥያ ውስጥ ያሉ እነዚህ ሁሉ ሰለዋት ሲያወርዱለት ይመልስላቸዋል ሰምቶ። አሁን እኮ ሳምንቱን ሙሉ ጁማ ቀን ሰለዋት አብዙ ነው እንጂ የተባለው አብዙ ነው እንጂ አንጻራዊ ነው እየነገርኩ ያለሁት እንጂ ልታረግ ትችላለህ። ለሱ ችግር የለውም። አንጻራዊ ነው። በዛት ለምሳሌ ያን ቀን በሁሉም የዓለማችን ክፍሉ የሚገኙ ሙስሊሞች በሚባል ደረጃ እንደዛ ያደርጋሉ። ስለዚህ ሙሐመድ ለእያንዳንዱ ሙስሊም ምላሽ ይሰጣል፣ መልስ ይሰጣል። አሰላሙ አለይኩም ስትሉት እና እሱም ወአለይኩም ሰላም እያለ ይመልስላችኋል ማለት ነው። ለእያንዳንዳችን ይመልሳሉ። ሁለት መላኢካዎች ተመድበውለታል። ሁለት መላኢካዎች አሉ፣ እነሱ ነው የሚያደርሱት ማለት ነው። ስለዚህ ሙሐመድ ሁሉንም ሙስሊሞች የመስማት ችሎታ አለው ማለት ነው። ሰላት የሚያወርዱለት ሙስሊሞች በሙሉ የመስማትና የመመለስ ችሎታ አለው። ኦኬ ስለዚህ ሙሐመድ መቃብር ውስጥ ሆኖ አልሞተም ማለት ነው። እንደዛ ይሰማሉ። ኦኬ ስለዚህ ሙሐመድ አልሞተም። የሚሰሙት ሌላ ሳይሆን ሰለዋት ሲደረግባቸው አላህ ሱብሃነሁ ወተዓላ ሩሃቸውን ይመልስና ያንን ሰለዋት ያደርሳቸዋል በማለት አልዩ በመስማት ደረጃ ታዲያ ሙሐመድና አላህ በምን ይለያያሉ? አላህ ከአርሽ በላይ ሆኖ ይሰማል፣ ሙሐመድ ደግሞ መቃብር ውስጥ ሆኖ ይሰማል። አላህና ሙሐመድ ምን አገናኛቸው? ፍጡሩና ፈጣሪ ሁለቱም ይሰማሉ። ግን አላህ ግን ያያል። ሙሐመድ አይን ኮምፔር እኮ ማድረግ አይችልም። ሙሐመድ አይን አያም ቀብር ውስጥ ነው አያም። በመስማት ግን እኩል ናቸው። አይነ ስውር ለምሳሌ አይነ ስውር አይደለም። ይሄ ይዘን ላይ የማይመጣ ነገር ነው። እፎይ ይሄም ይዘን ላይ የማይመጣ ነገር ነው። ፍጡሩና ፈጣሪ በመስማት ግን አንተ እኮ ባልከን ነው። በመስማት ደግሞ እይታውም አክቹዋሊ ያለው ተገደበ። አሁን አንተ እኔ ልበል እኔ ስሜ አይደለም እኔ ስሜ አልይ ነው። ታውቃለህ ይሄን ለምን እንዳመጣ ነኝ አላህ በሁሉ ቦታ አለ ብለህ ታምናለህ? አላህ በሁሉ ቦታ ከአርሽ በላይ ነው ብዬ ነው። ስለዚህ ዛት አለው አላህ አይደለ? አካል አለው። ስለዚህ እጅ፣ እግር፣ ፊት፣ አይን፣ ጆሮ አለው አይደለ? ለሱ የሚገባው አለ። ከአርሽ በላይ ነው ያለው። በሁሉ ቦታ አይገኝም። በአካሉ በሁሉ ቦታ ማይገኘው አካል ከአርሽ በላይ ሆኖ ግን በምድር ላይ አይደለም። በስታይ ጠየቀኝ የቋጨን እንሄዳ ስለ ሙሐመድ ላይ ወዴት እንደምትሄድ የቋጨን እንሄድ አጥርሽ ወይስ ቶፒኩን ቀየርከው? እዚህ ጋር ጨርሰናል። ሙሐመድ አልሞተም አልከኝ። ሙሐመድ አልሞተም። ስለዚህ ከዛ በኋላ አልሞተም፣ ሁሉንም ሙስሊሞች ያዳምጣል አልክ። ስለዚህ ሁሉንም ሙስሊሞች ለሱ ሰለዋት ሲያወርዱ የሚያዳምጥ ከሆነ ሙሐመድ መቃብር ሆኖ አንዴ ቆይ ሙሐመድ ማስረጃ ደግሞ ሰጥቻለሁ። እሱንማ እኛ ሐዲሱን አውጥተን እያነበብነው ነበር አንተ ከመናገር በፊት። አንተ ምንም አዲስ ያመጣው ማስረጃ የለም። ሁሉንም ሙስሊሞች ሰማችሁ የዛኔ አልሰማሁም። እኛ እያወራን ነበር፣ አውጥተን እያሳየን ነበር። ስለዚህ ሁሉንም ሙስሊሞች ሙሐመድ መቃብር ውስጥ ሆኖ ይሰማቸዋል። መቃብር ውስጥ ሆኖ ማለት ነው። አላህ ደግሞ አርሽ ላይ ሆኖ ሁሉንም ሙስሊሞች ይሰማቸዋል። ያ ልዩነቱ ይሄ ነው። አላህ ሁሉንም እንትን ይሰማል። ሁለቱም ሁሉንም እንደሚሰሙ እንተማመናለን ማለት ነው። ኤኒዌይስ ግን ምንድነው እሱ በዚህ ውስጥ ምን እንደምናነሳ አልዩ ሬሳውም እንዳልበሰበሰ ነው አይደለ? ሬሳውም እንዳልበሰበሰ ነው ማለት የበሰበሰ። ኦኬ እስከ መቼ ነው የማይበሰብሰው? እስከ መቼ እንግዲህ እስከ ትንሣኤ ነው። ለምን ይበሰብሳል? እንደዛ ነው የሚነሱት። ኦኬ ስለዚህ እንደዛው ነፍሱ ከዛው ነው የሚነሳው። ነብያቶች ያለ ነብያቶች አፈር አይበላቸውም መጽማቸውን። ኦኬ ሌላ ነብይ እንደዛ ብሎ ያስተማራል። ግን ሌላ ነብይ እንደዛ ብሎ ያስተማራል። ሌላ ነብይ ሙሐመድ እኮ አስተማሩ እኮ። ሌላ ነብይ እንደዛ አስተምሯል ወይ? በመቃብር ውስጥ እኛን በሰብስም ብለው ነብዩ ካስተማሩ እኮ እሳቸውን መቀበል እንትን ነው።
ሌሎቹ ነቢያቶች ምን ማለት ነው? እንደሚበሰብሱና እንደማይበሰብሱ አያውቁም ነበር እነሱ። እኔ አልደረሰኝም ሊሆን ይችላል። ኦኬ ነቢያት ሆነው አያውቁም። መልካም እሺ፣ እኔ አልደረሰኝም ነው ስለነቢያት አይደለም። ኦኬ ለምንድን ነው እሱ ይሄ ሁሉ አዳምም አልበሰበሰም ማለት ነው አይደል? በላ ወደ እንትን ነጥቡ ሂድ፣ ወደ ነጥቡ ገባ። እንግዲህ አዳም 60 ክንድ ነው ርዝማኔው አይደል? አዳም 60 ክንድ የሚረዝመው ያንም ያህል ግዙፍ አካል አልበሰበሰማ። ኦራይት በጣም ደስ ይላል። ነፍሱም ውስጡ ነች፣ ሰውነት ውስጥ ትመለሳለች። ምን አለ ጸሎት ያደርጋል አለ ያ 60 ክንድ የሚረዝመው አካል 60 ክንድ የሚረዝም ሰውዬ ያስቡት። ጸሎት እያደረገ ነው አሁን አልበሰበሰም አለ። 124,000 ነቢያቶች እነዚህ ያሉ አሁን ጥያቄ የሆነው ቀጥሎ ደግሞ ፎይ ሙሐመድ በኢስራና ሚራጅ ብለው ያምናሉ ሙስሊሞች። ጀነት ያገኛቸውስ እነሱ መቃብር ውስጥ ናቸው ወይስ ጀነት ናቸው ያሉት? ምክንያቱም አንደኛው 7 ላይ ሉክ በደንብ አዳምጡ። አሁን እዚህ ጋር በጣም የሚገርመውን ነገር ማለት ነው ሙሐመድ ወደ ሰማይ ቤት ሄደዋል ብለው ያምናሉ ሙስሊሞች እንግዲህ ማለት ነው። ስለዚህ እነማንን አግኝተዋል ከተባለ በየተራ ልንገራችሁ እነማን እንዳገኘ ማለት ነው። አንደኛ ሰማይ ላይ አደምን አግኝቷል። አሁን ደግሞ ወንድማችን ምን አለ? አደም አልበሰበሰም፣ ስጋና ነፍሱ መቃብር ውስጥ ነው አለ። ሁለተኛው ሰማይ ላይ የህያና ኢሳን አግኝቷል። ሶስተኛ ሰማይ ላይ ዩሱፍን አግኝቷል። አራተኛ ሰማይ ላይ ኢድሪስን አግኝቷል። አምስተኛ ሰማይ ላይ አሩንን፣ ስድስተኛ ሰማይ ላይ ሙሳን አግኝቶታል ሙሐመድ። ሙሳን ስድስተኛ ሰማይ ላይ አግኝቶታል። ወደ ሚራጅ ደግሞ ሲሄድ ወደ እስራኤል ወደ ሩቁ መስጊድ ደግሞ ሲሄድ መቃብር ውስጥ ጸሎት እያደረገ ሰምቶታል። ምን እስቲ ያው የመጨረሻውን እንደገማት ሙሳ ይና ያለው መቃብሩ ነው። ሙሳ ይና ያለው ነፍሱ በሰማይ አለች። መቃብር ውስጥም ደግሞ መቃብር ውስጥም አለ። ጸሎት እያደረገ ነው አይደለም? አጽሙ ሰውነቱ መሬት ውስጥ ነው ያለው። ጸሎት የሚያደርገው አጽሙ ነው። እስቲ አሁኑ ማስረጃ የጸሎቱን አምጣ እስቲ። ከተለከተ ኦኬ ያሽ ባይዘይ ሙሳ ሃትሪክም ሰርቷል። እሱን ታውቃለህ? ትከፍተዋለህ በዛው። የኛውን እንጨርስ እኮ የኛውን እንጨርስ። እሺ አንዴ ቆይ፣ ተአምር እኮ ነው። ተአምር ነው። ብዙ ተአምር አለ። ተአምረ ማርያም በል ተአምር አለ። እናንተው አንዴ ፎቅ አንደገና ተሰልማለህ ኢንሻአላህ። ነው ጋንም እንድገባ ትመኛለህ? ይዝናል አብረን እንገባለን። ጋንም አልፈልግም፣ ይቅርብኝ። ኦኬ የእናንተ ገነቱን ራሱ አልፈልግም። ገነቱ ራሱ አያስፈልግም። ምክንያቱም በቃ አጥንት ስጋ የሌላቸው ሴቶች እኮ ነው ያሉት ገነት ውስጥ። እነሱን ለማግኘት እኮ ነው ገነት የምትገባው። ሁራይኖች ቀጫጭን ናቸው ማለት እንትን ናቸው። ስጋቸው አጥንታቸው መቅኔያቸው ይታያል። መቅኔያቸው ይታያል በአጥንታቸው ውስጥ። ታዲያ ከእነሱ ጋር ከአጥንት ጋር ማን ይታገላል? ሞንደል ያሉ ሴቶችን እዚህ አታገባ ያርፈ የቱርክ ነው። አንዴ ስታክ አድርጎበት ነው። ኦኬ እያወጣሁ ነው። ይቅርታ። እሺ ይቅርታ። ሙስሊሞች ደግሞ አጥንት አይግጡም። ነገር ግን በጀነት ሄደው ደግሞ አጥንት መቅኔያቸው የሚታዩትን ሄደው ይታገላሉ። አጥንት ደግሞ የማይበሉበት ምክንያት የሙስሊም ወንድሞቻቸው የጂኒዎች ማለት ነው ምግብ ስለሆነ ነው። እሺ አይ ቲንክ ሳስቻለሁ። ቆይ
እሺ ይሄው አንብብ እስኪ ወንድማችን። እንግዲህ አረበኛ እስቲ ወደ አስተዘገረ ኦኬ ላንብብልህ እንግሊዘኛውና ከዛ መጀመሪያ እንትን እላለሁ። ችግር የለም አስነብባለሁ። እሺ እያነበብክ ተርጉምልህ። እያነበብክ ተርጉም እስኪ። ወደ ላይ ወሰደው። ኦኬ ተርጉም አልዩ። ከፈሩ ሊጨርሰው የመጨረሻው አልቋል። ምን ይላል ወይስ እኔ ላንብብላቸው? እነሱ የሶስት ስም ነው። አንተ ማተርጉም ካልፈለክ እሺ ችግር የለም። ቆይ ተርጉምላቸው ያለ እንዴ አናስ ሪፖርትድ አላስ ሜሴንጀር አሲንግ አናስ እንዳስተላለፈው ያላህ መልእክተኛ እንደተናገረው ይላል። ሙሐመድ ነው እንግዲህ I happened to pass by Moses as he was busy in saying prayer in his grave. በሙሳ ቀብር ጋር ሳልፍ ሙሳ ጸሎት በመቃብር ውስጥ ጸሎት እያደረገ ቢዚ ሆኖ ነበረ ይላል። And in the hadith transmitted on the authority of Isa there is an addition of the word ከዛ በሌላ እንትን ላይ ደግሞ I happened to pass on the occasion of the night journey. ሙሐመድ ደግሞ ይሄንን ያለፈው መቼ ነው? በሌሊት ጉዞ ማለት ነው። በሌሊት ጉዞ ሲሄድ ጉዞ ላይ ነው ያዩት። የት ውስጥ መቃብር ሲያደርግ አገኘው? መቃብር ውስጥ። እሺ ሙሐመድ ኢሳን ሰባተኛው ሰማይ አግኝቶታል ወይስ አላገኘውም? ወደ ሰማይ ሲሄድ ስድስተኛው ሰማይ አግኝቶታል። ስለዚህ ስንት ቦታ አግኝቶታል ማለት ነው? ሁለት ቦታ። የትና የት? መቃብር ውስጥና ስድስተኛው ሰማይ። መቃብሩ ላይ ያገኙት አሁን ለነብያቶች መቃብር ውስጥ ጸሎት ሲያደርግ የነበረው ሙሳ ስጋና ነፍሱ ነው ወይስ ስጋው ብቻ ነው? አሁን እንትን የሚጸልየውን ነፍሱና ስጋው ነው። ኦኬ እሺ። ሰማይ ቤት ሲያገኘው ሰማይ ቤት ዛቱም ሊሆን ይችላል ነፍሱም ሊሆን ይችላል። እሱን አላውቅም። ስለዚህ ሁለት ሙሳ አለ ማለት ነው። ወይም ደግሞ ሙሳ በአንድ በተመሳሳይ ታፍ ሁለት ቦታ መገኘት ይችላል። አይደለም ማለት ያን ሰዓት ትዕይንት ነበር። የዛን ቀን ሌሊት ማለት ነው። ነብይነታቸው ማለት ነብይ ለመሆን ነብይና ሌሎችን ምንም አንድ የሚያደርጋቸው ነገር እኮ የለም። ነብይ እንደዚህ ለመሆን አላህ Subhanahu Wa Ta'ala ሰጣቸው። አላህ ለነሱ ብቻ ያደረገ የሆነ ነገር ሊሆን ይችላል። ኦሮሞኛ ብዙም ስለሚሆን ነው። አማርኛ ስለማልን ነው ተምለው ማለት ነው። ተምለው ወይ ትረዳኛለህ ብዬ አስባለሁ። እና ይሄ ነገር ካት የሚባል ነገር አለ፣ ኤክሰፕሽን ማለት ነው። ለነብያቶች ብቻ የሚሆን ማለት ነው። ለዛ ብዬ ነው የማስበው ነው። ምንስ ነው ወይ? ኦኬ ቀጥል። እሺ ክርስቲያን ያ ስለዚህ ምንድነው ሙሳ ሁለት ቦታ መሐመድ አግኝቶታል። መቃብር ውስጥ እየጸለየና ሰማይ ቤት ደግሞ ሄዶ በጣም በተደጋጋሚ ከስንት ጊዜ ከ5 ጊዜ በላይ ሰማይ ቤት ደግሞ ሙሐመድና ሙሳ እየተነጋገሩ ነበር። ሂድና አላህን ምን ሰላት አስቀንስ 50 40 30 20 10 5 ብሎ ደጋግሞ ወደ አላህ ሄዶ እንዲያስቀንስ ደጋግሞ አናግሮታል። ደግሞ የታግኝቶታል ምድር ላይ ደግሞ መቃብር ውስጥ እየጸለየ ቢዚ ሆኖ ለዛው ማለት ነው ቢዚ ሆኖ እንዳገኘው ይናገራል። ስለዚህ ሙሳን ስንት ቦታ አግኝቶታል ማለት ነው? ሁለት ቦታ። ስለዚህ ሙሳ አረበኛው ዝቀርግልኝ አበባ አለኮ ከዚህ የተለየ የሚናገር ነገር ነበር። ቢዚ የሚለው አለ እዚህ ጋር ትራንስሌሽን ላይ ይላል። እንትን አድርግልኝ እስኪ አረበኛ ቢዚ ባይሆንስ? አይ ቢዚ ባይሆን ከፍ አድርግልኝ። ቆይ ቢዚ ባይሆንስ የሚያመጣው ለውጥ አለ? ችግር የለውም። የሚያመጣው ለውጥ አለ። ቢዚ ባይሆን ከፍ ታደርግልኝ። የሚያመጣው ለውጥ አለ ወይ? ባይሆንስ ነው። ቆይ ምንም የለው። በቃ እና ታዲያ ለምን አደርግልሃለሁ ማለት አሁን ኤክሰፕሽን እኮ ሊሆን ይችላል እኮ ነው። እንዳንተና እንደኔ ለምን ታስባለህ? የሚል የለም
መረርቱ አላ ሙሳ ወሆ ዩሰሊ ፊ ቀብሪሂ ወዛደ ፊ ሐዲስ መረርቱ ለይለቱ እስራ ቢ። ታዲያ እዚህ ጋር ቢዚ ምን ምንም የለም። ማንበበው ከጨረሰው ችግር የለውም። አይኑር እኮ የሚያመጣው ለውጥ ከሌለ ችግር የለውም። የሚያመጣው ለውጥ የለም ማለት ነው። እንደዛ ስላልክ አይ አንተ ለማስረጃና ስለተጠቀምኩ ነው። መረርቱ አላ ሙሳ በሙሳ አለፍ ወሆ ዩሰሊ ፊ ቀብሪ ቀብሩ ውስጥ የሰገደ ወዛደ ፊ ሐዲስ ዒሳ መረርቱ ለይለተ ኡስሪያ ቢሂ ወደ ሰማይ በወጣው ጊዜ ነው ያለፍኩት ነው። ስለዚህ ምን እያደረገ ነው ያገኘው? ቁጭ ብሎ ነው ያገኘው ወይንስ እየሰገደ? ስለዚህ እየሰገደ ከሆነ ነበር ማለት ነው። የሰገደ ማለት አንድ ወይ ጸሎት እያደረገ ነው ወይ ዱዓ እያደረገ ነው ከሁለት። ስለዚህ ዘና ብሎ ቁጭ ብሎ ሳይሆን እየሰገደ ነው። ስለዚህ ቢዚ ሆኖ ነው ያገኘው። መስገድ ብቻ አይደለም ሰላት ማለት መስገድ ብቻ አይደለም ወይ ዱዓ ነው እኮ። ጸሎትም ቢሆን ብቻ እንዲሁ ረፍት ላይ ቁጭ ብሎ ነገር አይደለም ያገኘው። ነገርኩህ እኮ መስገድ ይሄ ቢዚ የሆነውን ኦኬ፣ ሰላት ላይ ያለን አካል መልሶ ደግሞ ሰማይ ላይ አገኘው አይደለ? አገኘው። ታዲያ እንዴት ነው እሱ? የነገር ነው። ሌሎችም ነቢያት ሄዱን ታምናለህ? አይ አይደለም። አይ ቆይ አንተ አሁን ይሄን የምታመጣልኝ ከሆነ ሜዱን ትቀበላለህ? በዛ ፍጥነት ሌሊቱን መሐመድ ሰማይ እንደ ሄደም አላምንም ሲጀመር። ምክንያቱም እንኳን እኔ ኡማ ሀቢባ ነች እኔ ጋር ተኝቶ ነው ያደረው ብላለች። ሰማይ ላይ ሄዷል ስትባል ኖ ተኝቶ ነው ያደረው የትም አልሄደም ብላለች። እንኳን እኔ ማለት ነው። እሱን ተው፣ ይሄን ለፈው ሌላ አርግ የሚያደርግ ከዚህ ስለምናስማማ ማለት ነው። ምን ላምጣ? አንደኛ ያለው ታሪኩ የሌሊት ጉዞ ታሪክ ብዙ ችግር ያለበት ነው። የተኮረጀ ነው። ከዞራት ስትራኔዎች የተኮረጀ ነው። እንደገና ደግሞ በዋናነት ከነሱና ከምን ነበረ ክርስቲያን አስታውሰኝ፣ ከሳቢያኖች የተኮረጀ ነው። ሲቀጥል ደግሞ እያንዳንዱ የተከሰቱ የተባሉት ታሪኮች እርስ በርስ የሚጋጭም አለው። ለምሳሌ ጸሎት ሲያደርግ ሄደህ ሙሳ እንዲጸልይ የነገረው ስንት ነው? አስቀድሞ የተሰጠው ስንት ነው? 50። ከዛስ በግማሽ ያስቀንሰዋል። በግማሽ ከፍለህ ስትመጣ ስንት ይመጣል መሰለ? ሉክ 50 ከሆነ 50 ለ2 ሲከፈል 25 ነው የሚመጣው። 25 ለ2 ሲከፈል በግማሽ ቀንስ ሲለው ስንት ይመጣል መሰለ? በግማሽ አይደለም በግማሽ አይደለም። አምጣ። በግማሽ አይደለም። በምንድን ነው የሚለው? አውጣልኝ። በምንድን ነው የሚለው? በግማሽ ሚል የለም። በ5 ነው። በግማሽ ሚል እኔ ብሰጥስ? አምጣ። አብዲሱን አምጣ። ብሰጥስ እስልምና ለቀህ ትወጣለህ? እስልምና ለቀህ ትወጣለህ? አይደለም። እስልምና ለቀህ ትወጣለህ? በግማሽ ሚል እኔ ልስጥህ። ቃላት እኮ አይደለም የምነግርህ እኮ በግማሽ ሚል እኔ ልስጥህ። እኔ የማውቀው መጨረሻ ላይ 5 ያመጣዋል። 5 ያመጣዋል መጨረሻ እንደማይመጣ እኮ እሱን እየነገርኩህ እኮ ነው። ከፍለ ስትመጣ የሚመጣው ነጥብ ቤቶች ይመጡበታል። እስቲ አምጣ። ሀዲሱ እናለቀት ወጣለሁ። ይ አያስወጣም። ታዲያ ካላስወጣ ለምን ትከራከረኛለህ? ኔስ በመረጃ ማውራት ይሻላል ብዬ የሄድኛው ችግር አለበት ስለማውቀው ነው። አንድ በል ሁለተኛ ማለት ነው። ሌላኛው ችግሩ ደግሞ ምን መሰለህ? ሌላኛው ችግሩ እንደገናም ደግሞ የዚህን ቀን አንገቱ እንትኑ እንደተቀደደ ሁሉ የሚናገር ሀዲስ ደግሞ አለ። በአንዴ ይሄ ሁሉ ክስተት ሊከሰት አይችልም። 2 በል 3 በል። ሌላኛ ደግሞ በዚህ ሌሊት መስጊድ አላስቃ ሄደ ቡራቅን ውስጥ አስሮ ውስጥ ገባ የሚል አለ። መስጊድ አላስቃ የሚባል በዛ ዘመን ደግሞ የለም። የታሪክ ስህተት ነው። ይሄ ደግሞ መስጊድ የሚባል ነገር የለም በዛን ዘመን እስራኤል። መስጊድ አላስቃ የምትሉት እንኳን የተገነባው መቼ ነው? ከ690 ምናምን 93 90 ላይ ነው የተሰራው። በዛ ዘመን የለም። ይሄ ኮምፕሊትሊ በሱሌማን ጊዜ እንደሰራው ፈርሷል። እሱ ፈርሷል። በዘሩባቤል እንደገና እንትን ተባለ። በሰባ ላይ ሮማኖች አፍርሰውታል። የሰለሞን የለም። በሰባ ላይ ተፈርሷል አለ በዛ ሰማን። እኔ ደግሞ አለ ማስረጃ ሰጠዋል።
ይኸው ከፍ ላድርግ። ሙስሊሞች ይህንን የእኛ ክርስቲያኖች ሳይሆን ሙስሊሞች ራሱ ያምኑታል እንደሌለ ክርስቲያኖች ብቻ ሳንሆን ሙስሊሞቹ ራሱ የውጮቹ በደንብ ታሪክ የሚያውቁ ያምናሉ። ይሄንን የለም ብለው ያምናሉ። ታዲያ ምንድን ነው እሱ? አሳየኝ። መስጊድ አለ የሚል ታሪካዊ ማስረጃ ካመጣ እኔ ንጽጽር ሁሉ አቆማለሁ። የለም ሐዲሱ ራሱ ልንገርህ። ሐዲሱን ማቀጠፈ እኮ አልኩህ እኮ ነው። ሐዲሱ ውሸት ነው እያልኩ ነው። ውሸት ነው እያልኩ የዛን ቀን አይደለም፣ የዛን ቀኑ አይደለም። መስጊድ የገባው አላስቃ የገባው አይደለም። ልንገርህ ስማኝ፣ የዛለን ነው የገባው። ወደ 4 ስህተት ነገርኩህ አይደለ? እንደገና ደግሞ አሁንም ሙሳን አገኘ ይላል፣ መልሶ እዛ አገኘ ይላል፣ እዛ አስቀነሰ ይላል። በአንድ ሌሊት እንደዚህ አስቀንሶ 5 እስከሚያመጣ ከተመላለሰ እዛ ሄዶ ለመመለስ ራሱ ፍጥነት አይበቃም። በል ሌላ የራሱ እንትን ደግሞ ምን ብላለች? የትም አልሄድም ከኔ ጋር ተኝቶ ነው ያደረችው የሚል አዲስ አለ። በል ሌላ ውዝግብ አለ። በዚሁ ላይ ደግሞ መልሶ በህልሙ ነው በአካል ነው የሚል ሌላ ጠብ አለ በሊቃውንቶቻችሁ ዘንድ፣ ሌላ ስህተት ማለት ነው። ወጣ እንዴ? እንደገና አሁን የምንጨምርልህ ቁርአኑ ማን እንደሄደ ደግሞ ግልጽ አያደርገውም። ያንን መልእክተኛ ወደ ተከበረው አይምን ወደ ሩቁ መስጊድ ያስኬድ ነው የሚለው። ሩቁ መስጊድ ማን ነው? አይታወቅም። ከየት ወዴት ነው ሄደው? አይታወቅም። ማን ነው ሄደው? አይታወቅም። ስለዚህ ብዙ ችግር ያለበት የሌሊት ጉዞ ብዙ ዲሌማ ያለበት ነው እና ከዚህ ጋር በተያያዘ እንደዛ ስለሆነ ነው ችግር ስላለበት ነው። ኤኒዌይስ ወደ ቶፒኩ መለስ ስንበልና ኦኬ፣ እንደዚህ ከሆነ መላእክቶችስ እንዴት ናቸው? ክርስቲያን ሰዓትም እኮ እየሄደ ነው። ያ ሚስራ ቃል ዛራ ኑህላቭ ሳዳ እንደ ማለት እንዴት ናችሁ? እንዳለ ደረዳ ይህንን የምናነሳው ለምንድን ነው? እሱ እንዴት ለመላይ እንትኖች አማላጅ ምናምን ትላላችሁ ምናምን ብለው እኛ ላይ ክሌም ያደርጋሉ። እነሱ ጋስ አንድ የጠራን ብቻ ሁሉን ተመልካች ሁሉን ሰሚ እሱ ብቻ ይላሉ። እነሱ ጋስ መሐመድ ጋር ሲመጣ የእነሱን ጸሎት ይሰማል። ጸሎት መስማት ብቻ ሳይሆን የእነሱን ድምፅ መስማት ብቻ ሳይሆን እሱን ሰላም ካሉት አላህ እነሱ ላይ ያለን ኃጢአት 10 እጥፍ ይፍቃል። መሐመድን ከጠራህ ማለት ነው። መሐመድን ኃጢአት ይቅር ይላል። ሱራ 30 ኖ 46 31 እና እንደክፈቱ ክርስቲያን መሐመድ ራሱ ኃጢአታቸውን እኮ ይቀር ይላል። ባይዘ ጠቅላላ እናደርገው። ስለዚህ ምንድነው እሱ ለመሐመድ እንኳን በዚህ መጠን እንትን ያቀርባሉ ማለት ነው። ማሳየት ይችሉ ነበር፣ አያሳዩም። ለምን? ስለማይችሉ ማለት ነው። ወገኖቼ ሆይ አለ የአላህን ጠሪ ተቀበሉ። የአላህ ጠሪ ማን ነው? እሱ ለአላህ የሚጣራው ማን ነው? እሱ የሚመልስልኝ ከስር ካላችሁት ውስጥ የአላህ ጠሪ ተብሎ ይጠራሉ። የአላህ ጡቃሽም ነው። የአላህን ጠሪ ተቀበሉ አለ። በእርሱም እመኑ። በማ በመሐመድ በቅንፍ የከተቱት ውሸት ነው። ለመቅጠፍ ሲሞክሩ በቅንፍ ይከታሉ። ከኃጢአቶቻችሁ ለእናንተ ይምራልና ማ ሙሐመድ ከአሳማሚ ቅጣትም ያድናችኋልና ማ ሙሐመድ። መቼም አላህ ነው አይሉንም። የአላህ ጠሪ አላህ ነው አይሉንም። አላህ የሚባል አካል አለ፣ ለአላህ የሚጠራለት ደግሞ አላህ አለ አይሉንም። ጥሪ እና ጠሪ ለዩ። ጥሪ ቢሆን ኖሮ የአላህን ጥሪ ተቀበሉ ቢሆን ኖሮ ዛስ ፋይን ቢሆን የአላህን ጥሪ ተቀበሉ።
የአላህን ጠሪ ከተባለ ግን የሚጠራለት ለአላህ ማለት ነው። እሱን ተቀበሉት። እሱ ምን ያደርጋልና? ኃጢአት ይመራልና። ስለዚህ እንትኖች ነቢያቶች ሙሐመድ ማለት ነው ኃጢአትን ይመራል ማለት ነው። ደግሞም ይሰማል መቃብር ውስጥ ሆኖ። አላህ አርሽ ላይ ሆኖ ይሰማል። ሙሐመድ ግን መቃብር ውስጥ ሆኖ ቁጭ ብሎ ያዳምጣል። አሰላሙ አለይኩም ስት ወአለይኩም አሰላሙ አለይኩም አሰላሙ አለይኩም በቢል የሚቆጠር በጠሩ ቁጥር ምላሽ ይሰጣል ማለት ነው። አውቶማቲካሊ ነፍሱ ከስጋው ሳትለይ ለምን አታሳዩንም እንደዛ ሰላም ሲል? ከዛስ እንመናችሁ ነው እውነት መሆኑን። ባይዞ መላእክቶችም ልጅ ይሰጣሉ። መላእክቶች ልጅ እንደሚሰጡ ይታመናል በእስልምና። ማለት ይህንን ታውቂያለሽ? መላእክቶች ልጅ ይሰጣሉ። አንዴ ሱራ 19:17 አካባቢ ክፈትልኝ። መላእክቶች ልጅ ይሰጣሉ። ጅብሪል ሱራ 19 አንዴ ቼክ አድርጊው እስኪ። ምን ሱራ ነው? መርየም ሱረቱ ሜርየም ያ ሱረቱ ሜርየም ቁጥር 17 ጀምሮ ፈተኸዘት ምን ዱን የሚለው ነው። ያ እስኪ ዝቅ አድርገው። ኦኬ እና አረብኛው ቅሪው እስኪ። ኦኬ ለሜርየም ስልክ ገብቶብኝ ነው። ኦኬ فاتخذت من دونهم حجابا فأرسلنا إليها روحنا فتمثل لها بشرا سويا. تقدر الله 17 نقدر يفلكوا 19 درس. اوكي قالت إني أعوذ بالرحمن منك إن كنت تقيا قال إنما أنا رسول ربك لأحب لك غلاما زكيا. ቴንክ ዩ ሉክ ማነው የመጣው? ሚስራኔስ እያለች ነው። ምንድነው ወደ ሜርየም የመጣው አካል ትክክለኛ ሰው ሆኖ ተመሰለ። ምንም አላት፣ እኔ ንጹህ ልጅ ለአንቺ ልሰጥሽ መጥቻለሁ ይላታል። የጌታሽ መልእክተኛ ነኝ ይላታል። ስለዚህ መላእክቶች ምን ማድረግ ይችላሉ ማለት ነው? ልጅ መስጠት ይችላሉ። ልጅ መስጠት ይችላሉ ማለት ነው። እኔ ንጹህ ልጅ ለአንቺ ልሰጥሽ የጌታሽ መልእክተኛ ነኝ። ምን ልሰጣት? ልጅ። እንዴት ነው እሱ ማርያም ታሰጥሽ እንደዚህ ገብርኤል እንደዚህ ሚሉት ለምንድን ነው ብለው ይቀጥፉብናል። ቁርአናችሁ ለምን አታነቡም? ካላህ ውጭ ኦኬ፣ ካላህ ውጭ ነው ማለት ነው። አይ አላህ እንደዚህ ያድርስ ብሎት ነው። እኛም እኮ የምንለው ያንን ነው። መላእክቶች ይጠብቁናል እንደዚህ ይራዳሉ ስንል ፈጣሪ ያዟቸው ነው እንዲጠብቁን። ምን ብሏቸው ነው? መድቦልን ነው። ሱራ 6:61 አንድ የክፈተው ሱረቱ አንፈል ሶሪ አናም ቼክ ታደርጊዋለሽ ወይንም እንትና ማለት አረብኛውን ከፈለጉት አንዱን ኡስታዝ ጥሪ ያቀርባለታለች ናና እንቅራ ብለዋል። በትክክለኛ ድምጿ ስቀራ ደግሞ አሰማችኋለኝ ወደፊት። አሁን ገና እንትን እያለኝ ነው፣ ያው አደጋ ስላለው ስለምታውቁት የተወሰነ እንትን እያለኝ ነው። ኤኒዌይስ ሱራ 6:161 ላይ እነርሱ ከባሮቹ ላይ ሲሆን ሁሉን አሸናፊ ነው፣ ከእነርሱም ላይ ጠባቂዎች። ትክክል እሱ ኖ የት ነው የምትሄደው አንተ ልጅ? ይሄን ራሱን 161 ነው 61 እና 161 አንድ ነው። ሜይ ቢ ይታያል። ይታይሻል እንትን ነው
ኦኬ ሎክ ይህንኛው ክፍልም መላእክቶችን ነው። ምንን የሚያመለክት ነው? እነርሱም ከባሮቹ ላይ ሲሆን ሁሉን አሸናፊ ነው። በእናንተም ላይ ጠባቂዎችን መላእክት ይልካል። አንዳችሁንም ሞት በመጣበት ጊዜ ትንሽ እንትን አለውስ አንዳችሁንም ሞት የቱ ጋር ነበር? አንዳችሁም ሞት በመጣበት ጊዜ የሞት መላእክተኞችን እነርሱ ትእዛዛትን የሚያጎድሉ ሲሆኑ ይገድሉታል። ማንም ይገድለው? በእስልምና ካላህ ውጭ ማንም አይገድልም ተብሎ የሚታመነው መላእክቶቹ ይገድሉታል እያለ ነው። እዚህ ጋር ደግሞ ጠባቂ ናቸው እያለው ነው። ደግሞ እዚህ ጋር በእናንተም ላይ ጠባቂዎችን እንዴት መላእክት ጠብቀን እንትላላችሁ? ቁርአንን ለምንድን ነው መላእክቶች ጠባቂ ናቸው የሚለው? ተሳስቶ ነው የምትሉት አለ እዚህ ላይ ያ ምህረት ከመለመን ጋር የተያያዘም መላእክቶች አጥብቀው ለሙስሊሞች ምህረት እንደሚለምኑ ቁርአን በግልጽ ያስቀምጣል። ይሄ ሁሉ በነገራችን ላይ ምንድነው የምናነሳው እኛ ላይ ስለሚያነሷቸው ነው። እንዴት መላእክቶች እንደዛ ይራዳሉ ብለው ስለሚያምኑ በእነሱ ጋር ያለውን። ስለዚህ ሙስሊሞች መልአክ አምላኪ ናቸው ማለት ነው እነሱ እንደሚናገሩት ከሆነ። አንዴ ቁርአን አንቀጽ ላውጣ። ሱራ 16 28 ላይ ባይዜ ቁረይሾችም ምንድነው የሚሉት? መላእክቶች የአላህ ልጆች ናቸው፣ እነሱን የምናመልካቸው ስለሚያቃርቡን ነው እንጂ ፈጣሪ አላህ መሆኑ ብቻ እናውቃለን ብለው ይናገሩ ነበር። ምን ይላል ይሄ? እነሱም እነዚያ ነፍሶቻቸውን በዳይ ሆነው መላእክት የሚገድሏቸው ናቸው፣ ከክፉ ስራ ምንም ነገር የምንሰራ አልነበርንም ሲሉ ታዛዦችም ይገስጻሉ። በእውነትም አላህ ተሰሩት የነበራችሁትን ነገር አዋቂ ነው። ይሄ ገዳዮች እንደሆኑ መላእክቶች መግደል እንደሚችሉ ይናገራል። ከአላህ ውጪ ማን የለም፣ ገዳይ የለም። እዚህ ጋር ዝቅ ብሎ ይሄንን ይደግመዋል። እነዚያም በመልካም ሁኔታ ላይ ሆነው መላእክት ሰላም በእናንተ ላይ እያሉ የሚገድሏቸው ናቸው። እነማ መላእክቶች? የመቼ? የቂያማ ቀን። በነገራችን ላይ የቂያማ ቀን ሰላም ለእናንተ እያሉ የሚገድሏቸው ናቸው። ትሰሩት በነበራችሁት ነገር ስራ ገነትን ግቡ ይባላሉ። መቼ? ከቂያማ ቀን በኋላ ማለት ነው። ስለዚህ የገዳይነት ስልጣን አላቸው፣ የመለመን ደግሞ ስልጣንም እንዳላቸው ይናገራል ቁርአን ሱራ 40 ቁጥር 7 ላይ ከዚህ ጋር የምታውቂው አለ ማለት የምታውቂው ከዚህ ጋር የተያያዘ የምትይው አለ? የሰማችሁ ነው በደንብ የተመልከት ስለሆነ የለምዳ ነገር ቀጥል። የመሐሪ ምዕራፍ ይላል ሲጀመር ራሱ ምዕራፉ ሱራ 40 ማለት ነው። ሱረቱ 40 ሱራ 40 ቁጥር 7 ላይ የመሐሪ ምዕራፍ ነው የሚባለው። ምን ይላል? እነዚያ እርሱን የሚሸከሙት እነዚያም በዙሪያው ያሉት በጌታቸው ምስጋና ያወድሳሉ፣ በእርሱም ያምናሉ። ጌታችን ሆይ ነገሩን ሁሉ በእዝነትህና በእውቀትህ ከበሃል። ስለዚህ ለእነዚያ ለተጸጸቱት መንገድህን ለተከተሉት ምህረትን አድርግላቸው፣ የእሳትንም ቅጣት ጠብቃቸው እያሉ ለእነዚያ ላመኑት ምህረትን ይለምናሉ። ምን ይላሉ? ምህረትን ይለምናሉ። መላኢካዎች ማለት ነው። ስለዚህ እንዴት ነው ማረኝ የምትሉት? ገብርኤል እንዴት ይምራል? ሚካኤል እንዴት ይምራል? እንትን እያሉ ይለምናሉ ብላችሁ የምትናገሩ የምትጠይቁ ሙስሊሞች ይኸው እሱ አምልኮ ነው የምትሉ ከሆነ መሐመድ መላእክቶችን ያመልክ ነበር ወይም ደግሞ አላህ መላኢካዎችን እንዲያመልኩ ትእዛዝ ሰጥቶት ነበር እያላችሁ ነው። ኦኬ መላእክቶች ይገላሉ። የሞት መልአክም አለ አክቹዋሊ ራሱ እንትን። ስለዚህ ባይዞ የሞት መልአክ ሙሳን እንዴት ነው የገደለው? አንዴ ሙሳን እንዴት እንደገደለ የሚነግረኛል።
ሙሳ የሞት መልአኩን ደበደበው የሚል ነው ማቆ እኮ እንዴት ነው እሱ አስቸጋሪ እኮ ነው። ቂም ይዞበት አልያዘበትም። አንዴ ክፈተው እስኪ ቡሃሪ 13:39 ሙሳ እኮ አደገኛ ነው። ኦኬ እሺ ልቀጥለው። እሺ ምን ይላል መሰላችሁ? አድምጡ። ሳሂህ አልቡኻሪ 1339 ላይ ነው። አቡ ሁረይራ እንደተረከው ይላል The angel of days was sent to Moses ይላል and when he went to him የሞት መልአክ ወደ ሙሳ ተላከ። ከዛ በኋላ ወደ ሙሳ ከደረሰ በኋላ Moses slapped him severely ከዛ በኋላ በጣም በኃይለኛው ሙሳ በጥፊ መታው። spoiling one of his eyes አንዱን አይኑም አጠፋው። የሞት መልአኩን አይን ሙሳ አጠፋው በቦክስ ብሎ ማለት ነው። ከዛ አጠናገረው እላችኋለሁ። The angel went back to his lord ከዛ በኋላ አይኑ ከጠፋ በኋላ ይሄ የሞት መልአክ ወደ አላህ ተመለሰና እንደዚህ አለ You sent me to a slave who does not want to die እንዴት ወደ መሞት ወደማይፈልግ ባሪያ ትልከኛለህ ብሎ አላህን ኮምፕሌን አቀረበ ለአላህ ማለት ነው። ካልፈለክ አትሞትም ማለት እኮ ነው። በዚህ ሎጂክ መሰረት የቦስ አቅም ካለ የሞት መላእክትን አናቱን ብለህ ገለህ ራስ መትረፍ ትችላለህ ማለት ነው። ቀጥል። ከዛ እንዴት ወደ መሞት ወደማይፈልግ ሰው ትልከኛለህ ብሎ የሞት መልአኩ ለአላህ ኮምፕሌን ያቀርባል። አላህ restored his eyes and said ከዛ በኋላ አላህ አይኑን መለሰለት አበራለትና ድጋሚ ወደ ሙሳ ሂድ ብሎ መለሰው። To place his hand over the back of an ox he will be allowed to live for number of years equal to the number of hair coming under his hand እያለ ይቀጥላል። ያሳዛኝ ነው። ምስኪን ነው እናቴ። ፍትህ እንዳይኑን ላጣው ግን እንዴት እንደሚያስበው መላእክት መሐመድ እንዴት አረዳዱ ግን የሚገርም ነበር። ማለት ግልጽ ተረቶችን ነበር የሚናገር የነበረው ባጭሩ። ቀላል መልአክ በቦክስ መጥቶ አይን የሚያጠፋ እና ምንድነው እሱ? ምን አሰባችሁ? የሆነ ነገር ልበል ይፈቀድልኛል? እሱ እዚህ ጋ ነቢያቶች መላኢካዎችን ማየት ይችላሉ ማለት ነው። ማለት የሞትን መልአክ መላኢካ ነው እና ነቢያቶችን እነሱን ማየት ይችላሉ ወይ? እንዴት አግኝቶት በቦክስ አጠናገረው? አገኘው። ሊገለው መጥቶ እኮ ነው አይኑን አጠፋው። አዎ፣ ግን እንዴት ተገለጠለት? በስጋ ነው የተገለጠው? ስላልገባኝ ነው። ማለት ነቢያቶች ያውቃሉ ወይ? ያያሉ ወይ? መላእክቶችን ያያሉ ወይ? ያ ሲገለጥላቸው ያያሉ። ዱብቢን ከባዲዳ ኑቲ ሆማን ቤክኖ ዋኑማ ሙሄን ጀዴ ኑማን ዱቢስና ከንብራ ሆማን ቤክኖ። እሺ ሚስራና ማህሌት ቃልና ዛራ ሳዳውሩ እናመሰግናለን ቦስ። አሪፍ ትምህርት ነው። ኔትወርክ እንዲህ ቢለንም እያስቸገረኝ ነበር። ኔትወርክ አሪፍ ነው። ብዙ ተረቶችን ሰማችሁ። ጥሩ ተረቶችን ሰማችሁ። ሚስራ አለሽ?
የለችም እችል ሁለተኛ ገባ ምን ቤት አንቺ ሌላ ታውሪ። አሁን ተማርሽ ወይ? የሰለምኩ ጤነኛ የለም። እኛ እኮ አስቀድመን እናውቃቸዋለን። ጤነኛ እንደሌለ እኮ ከውስጣቶቻቸው ጋር ያየሁትን እንድታይ ነው። ባይዘወይ ዝም ብዬ እንትን ከምል ያየሁትን አይኖ አይገባክም አውቃለሁ፣ ግን ጀስት ያየሁትን እንድታይ ነው። በጣም ለላኩኝ ብቻ ማለት ነው። የምር እንደዚህ ይቻላል እንዴ? ኧረ ህዝብ ሌላ ታሪክ እኛ አስቀድመን ብለናል እኮ ማንኛውም ሰው ጤናማ ሰው እስልምናን አይቀበልም ስንል ውሸት መስሎች ነው? በአልቻልኩም እንጂ እንዴ አልኩኝ። እንደዚህም ይቻላል። እኔ ደግሞ ቃላቶችን ራሱ አላውቅም ነበር ከዚህ እባክሽ ትምህርት ላይ ጠብቅ፣ ትምህርት ላይ ነኝ። ገርሞሽ ነው ወደዛ የሄዱት። እኛ አስቀድመን ብለናል። ምን እንዴት ሆነው ምን እንዳይዘባቸው እንዴት እንደሆነ እያንዳንዳቸው ሁላቸውንም ስለምናውቅ ማተር አደርገንም እኛ ኦዲየንስ ቢጮህብንም እያንዳንዱ ከውስታዞቻቸው ጋር ምን እንደሆነ እንዴት እንደሆነ እያንዳንዳቸው እጃችን ላይ እዚች መዳፋችን ላይ ናቸው። ሰው የእነሱን ቆሻሻ ነገሮች የምናወራበት እንትን የለንም እና ያው እኛም በምህረቱ ጠብቆን ኃጢአታችንን ሸፍኖልን ያለን ሰዎች ስለሆን ሰዎችን አንከታተልም። ፐርሶናሊ 24 ሰዓት ፎቶን እየዘቀዘቁ የሚሰርቡኝ ልጆች አሉ። የእነሱ እንትኖቻቸው እጄ ላይ እንዳሉ ቢያውቁ ግን እርግጠኛ ነኝ እንኳን እኔ መስደብ አይደለም ቲክቶክን አቁመው ሁለተኛ ቲክቶክ እራሱ አይገቡም ነበር። ሁለተኛ ቲክቶክ አይገቡም። እኔ በእነሱ ልክ ባለጌ እናንተን በሆን እጄ ላይ እንዳሉ ቢያውቁ አንድ ቀን ስሜን የሚነሳበት በክፉ አይደርሱም ነበር። እንኳን እኔን ስም ለማጥፋት እና ለመሳደብ ማለት ነው። ኡስታዞቻቸው በጣም ባለጌ እና ቆሻሻ ናቸው። ኤኒዌይስ ሪከመንድ የምናደርጋችሁ ክርስቲያን ሴቶች በተለይም ጥንቃቄ አድርጉ። አትግማሙ። እንደዛ ነገር ነው። ከኡስታዞች ጋር ምናምን ብላችሁ እንዳትግማሙ። ልክ ከገባችሁ በኋላ እንወጣለን ስትሉ ይኸው ይንዘንባችኋል፣ ይሏችኋል። ቴክ ኬር እና እንደዛ ነው።